ሰላም ጤና ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን የሳምንታዊ የጄኤምኤም ልዩ ወጣቶች ፕሮግራማችን ነው። አሁን ደግሞ የምንገኘው የእንግዳ ሰዓታችን ላይ ነው። እኔ ፕሮግራም አዘጋጅና አቅራቢ ሶስና ያሱ እባላለሁ። የዛሬ እንግዳዬ ፓስተር ትዕግስት መኮንን ናት። ሁሉን ከሚገዛ ከእግዚአብሔር ቤተክርስቲያን ነው የመጣችው። ፓስተር ስለመጣሽ በጣም እናመሰግናለን። እሺ ሶሲዬ ስለጋበዛችሁ እኔም በጣም አመሰግናለሁ። ስለ ራስሽ ስለ አገልግሎትሽ ለተመልካቾቻችን አስተዋውቂልንና ወደ ቆይታችን እናልፋለን። እሺ አመሰግናለሁ። ስሜ ፓስተር ትዕግስት መኮንን ይባላል። የመጣሁት ሁሉን ከሚገዛ የእግዚአብሔር መንግስት ቤተክርስቲያን ነው። ይህም ቤተክርስቲያን ከባለቤቴ ጋር ሆነን እግዚአብሔር ራእይ ሰጥቶን የመሰረት ነው ቤተክርስቲያን ነው። በዚህ ቤተክርስቲያን ላይ በጣም የእግዚአብሔር እጅ የሚገለጥበት ብዙ ወጣቶች የሚፈቱበት ከአጋንንት እስራት ህይወታቸው ግራ የተጋቡ ሰዎች መስመርን የሚይዙበት እግዚአብሔርን በማወቅ የሚሞሉበት በጣም እግዚአብሔር ትልቅ ክንዱን የሚገልጽበት ቤተክርስቲያን ነው። እኔም በጌታ ቤት ነው ያደግኩት። አሁን ወደ ራእይ ከባለቤቴ ጋር በዚህ ቸርች ላይ እናገለግላለን። ፓስተር ትዕግስት እንግዲህ ማንነት የተሰኘ አዲስ መጽሐፍ ለአንባቢያን አብቅታለች። ፓስተርዬ ይህ መጽሐፍ በምን ዓላማ ተጻፈ? ኦኬ ይህ መጽሐፍ እንድጽፍ በጣም ያነሳሳኝ ነገር ከልጅነቴ ጀምሮ በጌታ ቤት በማደጌ ወጣቶችን ሳገለግል ስለነበረ በርካታ አማኞችን ስመለከት በአሁን ሰዓት ላይ ክርስቶስ ያገኙት ድል ተሸፍኖባቸው በኃጢአት መዳከማቸውና ክርስቶስ ኢየሱስ በኩል የተሰጠውን ድል አለመለማመድ ይህን ድል ደግሞ አለማወቃቸው አንዱ ያነሳሳኝ ነገር በክርስቶስ ያገኙትን ነገር እንዲያውቁ ከማንነት ቀውስ እንዲወጡ ያነሳሳኝ። ሁለተኛው ደግሞ በመጽሐፍ ቅዱስ ብሉይ ኪዳንና አዲስ ኪዳን የሚባል ጥላና አካል የሚባል ነገር አለ። ይህን ሁለቱን አቀላቅሎ ማየት ሕግና ጸጋን በአንድ ላይ አቀላቅሎ የማየት በዛ ውስጥ ሰው ሲኖር ድል ማግኘት አይችልም። ብሉይ ኪዳን ለምን ተጻፈ? በብሉይ ኪዳን የነበሩ ሰዎች እንዴት ነበሩ? አዲስ ኪዳን ለምን መጣ? በብሉይ ኪዳን መሲያዊ ሚሽን እንዴት ብሎ አለፈ? በዚህ ሚሽን ውስጥ እንዴት የኛ ህይወት እንዳገኘ አዲስ ፍጥረት እንደሆነ ይህም በትክክል ሰው ካወቀ ከዚህ የማንነት ቀውስ እንዲወጣ ውስጤ ለወጣቱ ሸክም ለወጣት ብቻ ሳይሆን ለትላልቅ ሰዎች ክርስትናን አውቀው ጌታ ኢየሱስን አምነው ከተወለዱ በኋላ የእግዚአብሔር ቃል እንደሚለው በአእምሮአችሁ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ ይላል። አንዱ ዲያብሎስ አዳም በኃጢአት ላይ ሲወድቅ ያበላሸው አመለካከታችን ተበላሽቶ ያ የተበላሸ አመለካከት የሚስተካከለው በእግዚአብሔር ቃል እውነት ላይ ስንመጣ የእግዚአብሔር ቃል ሲበራልን ነው። አእምሮአችን ደግሞ የጠላት ምሽግ ነው፣ ትልቅ ስትሮንግ ሆልድ ነው። ያንን ለማፍረስ ግዴታ የእግዚአብሔርን ቃል የተጻፈልንን እውነት ቃሉ ያለንን እውነት ላይ ስንቆም ሁልጊዜ ጠላታችን የተሸነፈ እኛ ከብዙ ቀውስ ውስጥ ነፃ የወጣን እንሆናለን። እና ይሄ ሸክም ስላለን ትውልዱን በማየት ለመጻፍ ያነሳሳይ ነገር ይሄ ነው። ሶሲኝ በጣም መልካም ፓስተር። ስለዚህ ወጣቶች እንግዲህ ይህንን መጽሐፍ ሲያነቡ በዋናነት የሚያገኙት ሀሳብ ምንድን ነው? ኦኬ ወጣቶች ይህ መጽሐፍ ሲያነቡ በዋናነት የሚያገኙት ሀሳብ በክርስቶስ በራሳቸው ጥረት ሳይሆን ክርስትና ነው። ብዙ ሰው ወጣቱ በብዙ ግራ መጋባት ውስጥ የሚገባው ክርስትና በራሱ ጥረት ነው ለመኖር የሚፈልገው። በወደቀው አዳም አስተሳሰብ በራሳችን ማንነት ክርስትናን በወደቀው ማንነታችን ማለት ነው ለመኖር ጥረት ባደረግን ቁጥር ውድቀታችን እየበዛ ነው የሚሄደው። ግን ዋነኝነት ለወጣቱ የሚጠቅም በክርስቶስ የተደረገው አሁን በብሉይ ኪዳን ምንድነው እኛ የምናደርገው ነው። ሕግ ትእዛዝ ነው። አድርግ ወይም አታድርግ ይለናል። አቅም አይሰጠንም፣ ይቀጣናል። በዛ ውስጥ ሆነን ክርስቶስን ማወቅ አንችልም። ደህንነትን ሙሉ ማድረግ አንችልም። ይሄኛው ግን ጸጋ የሚባል ነገር ተሰጥቶናል። ይሄ የተገለጠው ጸጋ ምንድነው? ተሰርቶልሃል ነው፣ ተደርጎልሃል ነው የሚል ክርስቶስ በከፈለው ዋጋ እኛ አሸናፊ ሆነናል። ክርስቶስ በከፈለልን ህይወት እኛ ድልን አግኝተናል። ትልቁ የክርስትና ሚስጥር መለኮት በመንፈሱ በእኛ ውስጥ መሆን ማለት ነው። ያ ከሆነ ሁልጊዜ በሁሉም አቅጣጫ ድል ነሽ እንሆናለን እና ወጣቱ ይህን ድል ያገኛል ብዬ አምናለሁ።
በጣም መልካም ፓስተርዬ። እንግዲህ አሁን ወጣቶች ማንነታቸውን የሚያገኙት ሮንግ በሆኑ ቦታዎች ነው። በሶሻል ሚዲያ ነው ወይ ደግሞ ባለን ስኬት ነው ማንነታችንን የምንለካው። ነገር ግን መጽሐፍ ቅዱስ ደግሞ እኛ ማን እንደሆንን ይነግረናል አይደለም? ስለዚህ በክርስቶስ ማን ነን የሚለውን ሀሳብ ደግሞ ብናነሳ። ሶስዬ በጣም አመሰግናለሁ። ቁልፍ የሆነ ጥያቄ ነው የጠየቅሽን። እኛ በክርስቶስ ማን ነን የሚለውን ለማወቅ ወደ መጽሐፍ ቅዱስ ላይ ስንሄድ እኛ ማን እንደሆነ የሚነግረን አዲስ ፍጥረት እንደሆነ የአዲስ ፍጥረት ማንነትን እንዳገኘን የአዲስ ፍጥረትነታችን ደግሞ በመንፈስ በመወለድ የብሉይ ኪዳን ሰዎች በስጋ በመወለድ ይበዙ ነበረ። ጠላቶቻቸውንም የሚዋጉት በስጋ ነበር። ወደ አዲስ ኪዳን ወደ ክርስቶስ ሕይወት ግን ስንመጣ ማንነታችን ያገኘ ነው አዲስ ፍጥረት በመሆን በጸጋ በመወለድ መጽሐፍ ቅዱስ እኛ ማነን ይለናል? ጻድቅ ይለናል። እንዲሁም በክርስቶስ እናንተ ጽድቅ ናችሁ ይለናል። ከጸደቅን በኋላ እኛ ኃጢአተኛ መሆን አንችልም። የእግዚአብሔር ቃል ሲናገር ነገር ግን ለሚሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይላል እና ክርስቶስ ራሱ አስቆጥሮልናል ማለት ነው። ሌላው ማን ይለናል? ከሕግ ተፈታችኋል ይለናል። ከሕግ ባርነት ነፃ ወጥተናል ማለት ነው። ከኃጢአት ነፃ ወጥተናል። ማን ይለናል የሚለውን ዝርዝር ለመናገር ብዙ ወደ አስተምሮት እንዳይሄድብኝ አጠር አድርጌ ለመናገር እፈልጋለሁ። እንደገና ማን ይለናል? በቃ ከኃጢአት ነፃ ወጥተናል፣ ከሕግ ተፈተናል፣ ተቀድሰናል። ለመቀደስ ጥረት አናደርግም። በክርስቶስ ሆነን ምን ሆነናል? ቅዱስ ሆነናል። ለሱ ተለይተናል። ወራሾች ሆነናል። ወንድሞች ሆነናል። ገዢ ሆነናል። ብዙ የሚለን ነገር አለ መጽሐፍ ቅዱስ። መጽሐፌም ላይ በዝርዝር አስቀምጨዋለሁ። መጽሐፍ ቅዱስ እኛን እንግዲህ ኃጢአተኞቹን በክርስቶስ የእግዚአብሔር ጽድቅ ናችሁ ይለናል እና ስሙ ይባረክ። በእውነት የተሰራልንን ባለማወቅ ብዙ ችግር ውስጥ እንገባለን። ማን እንደሆንን በክርስቶስ ባለማወቃችን፣ አይደንቲቲያችንን ባለማወቃችን። አይደንቲቲያችንን ስናውቅና ሲበራልን ግን በቃ በፍጹም እኛ ተራ ሰዎች መሆን አንችልም። ምክንያቱም የተደረገልንን እና በውስጣችን ያለውን መንፈስ ስለምናውቅ በዛ ኦቶሪቲ ስለምንንቀሳቀስ ማለት ነው። እንግዲህ አሁን በጣም የሚስተዋለው ችግር ቤተክርስቲያን ውስጥም የማንነት ቀውስ ነው። በተለይ ቲኔጀሮችና ወጣቶች ላይ በጣም የሚታየው የማንነት ቀውስ ነው እና የማንነት ቀውስ ምንድን ነው? ወጣቶችስ እንዴት ከማንነት ቀውስ መውጣት ይችላሉ የሚለውን አያይዘን ብናነሳ። ኦኬ ሶሲ ተባረኪ። አሁን የማንነት ቀውስ ምንድነው ብለን ስንመለከት የማንነት ቀውስ አስተሳሰባችን በዲያብሎስ ሐሳብ ሲበላሽ ማለት ነው። የነበረንን አስተሳሰብ በክርስቶስ የነበረውን አስተሳሰብ ዲያብሎስ ሲያበላሸው አዳም ሲወድቅ በኃጢአት ምክንያት መጀመሪያ ክብር ተወሰደበት። ከእግዚአብሔር ጋር የነበረው ኮኔክሽን መንፈሱ ተቋረጠ። ሞት የተባለውም ለዛ ነው። ከዛ በኋላ አስተሳሰቡ ተበላሽ። የዲያብሎስ አስተሳሰብ ወደሱ ገባ ማለት ነው። ያ ደግሞ ኃጢአት ራሱ ያመጣበት የሞራል ውድቀትን አምጥተዋል። ፍርሃትን አምጥተዋል። መጽሐፍ ቅዱስ ይነግረናል። ተሳዳጅነትን አምጥተዋል። ኃጢአተኛ ማንም ሳይነካው እንደሚሳደድ የእግዚአብሔር ቃል ይነግረናል። በሰፊውም ጽፌዋለሁ። የአምልኮ መቋረጥና ደርሶብናል። ይህ ማንነት ብልሽት ማለት ነው። ከቅድስና መጉደል፣ የኃጢአት ተገዢ መሆን፣ ጨለምተኝነት አስተሳሰብ እንዲኖረን በጨለማ ውስጥ እንድንያዝ፣ ያ ደግሞ ምንን ያመጣል? ተስፋ ቢስነትን፣ ምንም አልችልም የሚል ዙሪያችን ስናይ ጨለማ እንዲሆን፣ ተስፋ እንዳይኖረን፣ ራስን ወደ ማጥፋት እስኪሄዱ ድረስ የሚያደርሳቸው እነኚህ የአእምሯችን አስተሳሰባችን በዲያብሎስ ሲበላሽ የተበላሸ አስተሳሰብ ማለት ነው። በዲያብሎስ የተጠቃ የተሸነፈ በሱ ቁጥጥር ስር ስንሆን ማለት ነው። እውነት ነው። ስለዚህ እሺ ከማንነት ቀውስ እንዴት ወጣቶች ማምለጥ ይችላሉ? ሜቢ ማንነት ቀውስ ውስጥ ያልገቡ ወጣቶችም እንዴት ራሳቸውን መጠበቅ ይችላሉ? እንደገና ደግሞ በማንነት ቀውስ ውስጥ የሚያልፉ ወጣቶች በጣም ከባድ መንገድ ነው። ያ መንገድ እንግዲህ በጣም ተያይዞ የሚመጡ ብዙ ችግሮች አሉና ከዛ እንዴት መውጣት ይቻላል ትያለሽ ፓስተር? ኦኬ አሁን ከማንነት ቀውስ መውጣት የሚቻለው አንደኛው በክርስቶስ የተደረገው እውነት ያንን መረዳት ያስፈልጋል። የእግዚአብሔር ቃል ሁሉ ጊዜ ብርሃን፣ የእግዚአብሔር ቃል የሚበራ ያንን ሪቪሌሽን ስናገኝ ጨለማችን ላይ ይበራል።
ያኔ እኛ ማን እንደሆን በክርስቶስ ያለንን እውነት እናገኛለን ማለት ነው። ያንን ስናገኝ ማመን ብቻ ነው ከኛ የሚጠበቀው። በማመን ኢዝሊ ሰው መውጣት ይችላል። ገናውን በእግዚአብሔር ቤት ሆነው የማንነት ጥያቄ ላላችሁ ሰዎች የእግዚአብሔር ቃል ሪቪሌሽን ያስፈልጋቸዋል። ደግሞ በጣም በከባድ ቀውስ ስለገቡ ሰዎች ደግሞ የአገልጋዮች እርዳታ ያስፈልጋቸዋል። አሁን በቤተ ክርስቲያን ያሉ አገልጋዮች እንደዚህ አይነት ወጣቶች ላይ መፍረድ አይደለም፣ መግፋት አይደለም፣ ቤተ ክርስቲያንን እንዳረከሱ መቁጠር አይደለም። እነኚህ በጣም እርዳታ የሚያስፈልጋቸው ሰዎች ናቸው። እኛ ስንገፋቸው ሞር ሰይጣን በቀላሉ ያገኛቸዋል፣ ያጠፋቸዋል። ያኔ እነኚህን በመለየት በጣም የእግዚአብሔርን ቃል ባለመሰልቸት ማስተማርን። አሁን አንድ ሰው አምኖ ድኖ ከመጣ በኋላ ነገር ሁሉ አለቀ ማለት አይደለም። የተበላሸ አእምሮ በእግዚአብሔር ቃል መታደስ መቻል አለበት። ያ ደግሞ ምን ይፈልጋል? ጊዜን ይፈልጋል። እንደገና ወጣቱ በቤተ ክርስቲያን ላይ መያዝ አለበት። በአንድ ቦታ መረጋጋትን ይጠይቃል። ይህን ለማግኘት ማለት በአንድ ቦታ ያልተረጋጋን ወጣት ልታስተምሪው አትችይም። ነገ አንዱ ቸርች ላይ ሌላ ነገር ይዘራበታል፣ ተነገ ወዲያ ደግሞ ሌላው። ሁሉም ራእዩ የተለያየ። አሁን ስለኔ ራእይ ብትጠይቂኝ እግዚአብሔር ሲናገረን ገዢ ትውልድ እንድናስነሳ እግዚአብሔር ተናግሮን የቸርቻችን ስም ሁሉን የሚገዛ የእግዚአብሔር መንግስት ያልንበት የእግዚአብሔር መንግስት ሁሉን ትገዛለች። ገዢ ትውልድን ለማስነሳ ከዚህ አንፃር ነው እኛ የምንሰራ። ደግሞ የተለያየው በተሰጠው ነገር ይሰራል። ስለዚህ ሰዎች ነገር እንዳይቀላቀልባቸው በአንድ ቸርች ላይ ረፍት ያደረጉ የተረጋጉ ከሆኑ በትክክል በእግዚአብሔር እውቀት ነፃ መውጣት ይቻላል ብዬ ነው ማምነው። በጣም መልካም። እንግዲህ ከማንነት ቀውስ ለመውጣት አንዱ መፍትሄ ብዬ የማስበው የተፈጠርንለትን አላማ ማወቅ ወይም ደግሞ ፐርፐዝን ማወቅ ነው ብዬ አስባለሁ። ምክንያቱም ፐርፐዙን የሚያውቅ ሰው፣ የተፈጠረለትን አላማ የሚያውቅ ሰው፣ እግዚአብሔር በሱ አልፎ ሊሰራ ያለውን የሚያውቅ ሰው በፍጹም በማንነት ቀውስ ውስጥ ወይም ደግሞ ማንነኝ ምንድነኝ የሚል ጥያቄ ውስጥ አይገባም። ምክንያቱም በህይወቱ ዳይሬክሽን ይኖረዋል እና የብዙ ወጣቶች ጥያቄም የሚሆነው እንዴት ነው ማንነቴን ማወቅ የምችለው? እንዴት ነው የተፈጠርኩለትን አላማ ማወቅ የምችለው? ይህንን እንዴት ነው በእግዚአብሔር መረዳት የምችለው የሚለውን ሀሳብ በአብዛኛው ሲያነሱ ይስተዋላልና እስኪ ከመጽሐፍ ቅዱስ እውነትም አንጻር ምን ትያለሽ ስለዚህ ፓስተር? ኦኬ፣ እኔ አሁን ከመጽሐፍ ቅዱስ አንጻር ሳይ ከአላማ በፊት እኔ የማምነው ማንነትን ማወቅ። ማንነቱን ያወቀ ሰው በመጽሐፍ ቅዱስ እሱ ማን እንደሆነ ያወቀ ሰው አላማው ይገባል። አንደኛ እግዚአብሔር በእኛ ላይ ያለውን አላማ የሚነግረን በእግዚአብሔር መንፈስና በቃሉ ነው። ሁልጊዜ ከመንፈስ ቅዱስ ጋር ኢንቲሜሲ ካለን፣ ሪሌሽንሺፕ ካለን፣ ከቃሉ ጋር ከፍተኛ ህብረት ካደረግ ሁሌኛ መለኮት ነው የሚነግር። ሰዎች የኛን አላማ በውስጣችን ያለውን ነገር ሜቢ በልዩነት እግዚአብሔር ገልጦላቸው ካልነገሩን በቀር እኛ ማወቅ የምንችለው መጀመሪያ ማንነታችን ስናውቅ፣ ከዛ በእግዚአብሔር ፊት ውስጥ ስንሆን መንፈስ ቅዱስ ይነግረናል። በቃ እግዚአብሔር መስማት እኮ ማንነታችን ካወቅን ቀላል፣ አላማውን ይነግረናል። በውስጣችን እግዚአብሔር ምን መሆን እንዳለብን፣ ለምን ፐርፐዝ እንደፈጠረን፣ የእግዚአብሔር አላማ በውስጣችን ምን እንደሆነ የሚነግረን ፈርስት ግን ማንነታችን ማወቅ። አሁን እንደ መጽሐፍ ቅዱስና ሐዋርያው ጳውሎስ መጀመሪያ አሳዳጅ ነበር፣ የሃይማኖት ቅናት ስለነበረበት ማለት ነው። በኋላ በደማስቆ እግዚአብሔር ካገኘው በኋላ ከመንፈስ ቅዱስ ጋር ህብረት ካደረገ በኋላ በልጅነት መወለድን ካገኘ በኋላ ሐዋርያው ጳውሎስ ምን አይነት ሐዋርያ እንደሆነ ፐርፐዙን አላማውን ያወቀው እዛ ጋር ነው። እና መጀመሪያ ማንነትን ማግኘት ከአላማ በፊት ይቀድማል ብዬ ነው እኔ የማስበው ማለት ነው። አሁን እንግዲህ በቤተ ክርስቲያን ውስጥ እያንዳንዳችንን በር እያንኳኳ ያለ ታላቅ ችግር አለ። በተለይ በወጣቶች፣ በቲኔጀሮች፣ በድብርት ውስጥ፣ በዲፕሬሽን ውስጥ ከዛም አልፎ ደግሞ ራስን ወደ ማጥፋት ወደ ሱሳይዳል አቴምፕቶችም እየተቀየሩ ያለበት ሁኔታ ነው ያለውና የዚህ መንስኤው ምንድነው ትያለሽ? አንድ ሰው በክርስቶስ ከዳነ በኋላ አዲስ ፍጥረት ከሆነ በኋላ እንዴት ወደ እንደዚህ አይነት ቀውስ ውስጥ ሊገባ ይችላል የሚለውን እናንሳና ከዛ ደግሞ ወደ መፍትሄ ሀሳቦቹ እናምራለን። ኦኬ፣ አሁን ይሄንን እኔ በሁለት መንገድ አየዋለሁ። አንድ ሰው ዳግም ከተወለደ በኋላ አዲስ ፍጥረት ከሆነ በኋላ ቅድም እንዳልኩት የአእምሮ የጠላት ምሽግ ነው። ያ የተበላሸን ማንነት ነው ይዞ የመጣው። ግን ህይወቱ ምንዋል? በክርስቶስ ጸድቋል፣ ድኗል። ከዳነ በኋላ እነኚህ በውድቀት የነበሩ አመለካከቶች በእግዚአብሔር ቃል አሁንም ነፃ መውጣት
መቻል አለባቸው። ያ ሰው ነፃ የሚወጣው በዛ ነው። በሶሻል ሚዲያ በሚያዩት ነገር፣ በተለያየ ነገር፣ በአቻ ጓደኞቻቸው ተጽዕኖ ምክንያት ሰዎች ከዚህ ማንነታቸው ሲርቁ የማንነት ቀውስ ሲያገኛቸው በቃ መጥፋትን እንደዚህ አይነት ነገር በወጣቱ ላይ የሚታየው አንዱ ይሄ ነው። ሁለተኛው ደግሞ የዲያብሎስ ተጽዕኖ ማለት አንዳንዴ ሰዎችን ዲያብሎስ ሲያገኛቸው በተጽዕኖ ውስጥ ሲወድቁ አንዳንድ ሰዎች ስንጸልይላቸው ዲያብሎስ ለቋቸው ሲል ህይወታቸው የተፈታ ይሆናልና በዚህ በሁለት መንገድ ነው ብዬ አስባለሁ። እሺ ስለዚህ ወደ ዋና መፍትሄ ሀሳቦች በተለይ ራሳቸው ላይ ወጣቶች እንዴት አድርገው ቤተክርስቲያን መሄድ ካውንስሊንግ መፈለግ እንዳለ ሆኖ በግላቸው ደግሞ እንዴት ከዲፕሬሽን ከድብርት እንዲሁም ደግሞ ራስን ከማጥፋት ፍላጎት ሊወጡ ይችላሉ? ኦኬ አሁን ይሄ በራሳቸው ጥረት አይችሉም። ለምን አንድ የያዛቸው የተቆጣጠራቸው ነገር አለ። የሚረዳቸው አገልጋይ ያስፈልጋል ማለት ነው። ይህ ካውንስሊንግ ብቻ ሳይሆን አንዳንዴ ኃጢአትን በካውንስሊንግ አናሸንፈው። ኃጢአት እንዴት ይሸነፋል? መጽሐፍ ቅዱስ ላይ የነገረን ነገር አለ። መጽሐፊም ላይ በጣም በግልጽ የእግዚአብሔርን ቃል አስቀምጫለሁ በዛ ቦታ ላይ ማለት ነው። እንደዚህ አይነት ሰዎች መፈታት የሚችሉት ሮሜ ላይ እንደሚናገረው በአእምሮአችሁ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ ይላል። በአእምሮአችን በምንድን ነው የሚታደሰው? በእግዚአብሔር ቃል ነው የሚታደሰው። ያኔ በቸርች ላይ ሆኖ በትክክል እየተከታተሉ ስናስተምራቸው ያ ብቻ ሳይሆን በግላቸው ደግሞ መጽሐፍ ቅዱስን የማንበብ አሁን የብዙ አማኝ ችግር እኔ ስመለከት ማለት ነው ቸርች ላይ ይሄዳል፣ አገልጋዩ ነው የሚነግረው። እግዚአብሔርን የሚያውቀው በኬር ኦፍ ነው። ከዛ ያንን ሰምቶ ይወጣል። አንዳንዱ የሰማውን ይረሳል። የቤሪያ ሰዎች ናቸው፣ ልበሰፊ ናቸው። የሰሙትን ቃል ያሰላስሉ ነበር። ቃሉ ሜዲቴት ስናደርገው ነው ወደ ብርሃን የሚመጣው። እና አሁን ያለው የአማኙ ችግር ማይ ቃል አያነቡም። ከእግዚአብሔር ቃል ጋር ሪሌሽንሺፕ የላቸው። ሜዲቴት አያደርጉም። በሳምንት አንዴ ገልጦ መጽሐፍ የሚያነብ ሰው ካለ በጣም አደንቃለሁ። ግን በአብዛኛው ሰው ቤተክርስቲያን በሚነገረው እግዚአብሔርን በኬሮፍ ነው የሚያውቀው። በቃ አገልጋዩ በሚነግረው ደግሞ ሲወጣ ይረሳዋል። ያለው ነገር አሁን የአቻ ግፊት ምናምን ይዘዋል። ሁሌ የተዳከመ አሁን አንድ መሳሪያን ይዘን በትክክል አቀባብለን በውስጥ ጥይት ነው የሚባለው ኖሮት ካልተኮስ ነው በቃ መሳሪያውን መያዛችን ምንም አይጠቅም። ስለዛ መሳሪያ እንዴት መተኮስ እንዳለብን፣ እንዴት ማቀባበል እንዳለብን፣ እንዴት አልበን ማየት እንዳለብን ሙሉ ዕውቀትን ያስፈልገናል። አሁን ያለው አማኝ ምንድነው? በክርስቶስ ድኗል፣ ትክክል ነው፣ ጸጋ ተሰጥቶኛል ይላል። ጸጋው ግን ምንድነው? ዓለማዊ ምኞትን ያስክዳል። ከኃጢአት ነው ፍጹም ነፃ የሚያወጣው። በእኛ ውስጥ የሚሆን ብቃት ነው ጸጋ ማለት። ግን አሁን ሰው ብዙ ጊዜ ጸጋ ሲል መውደቅ ደግሞ መነሳት፣ ለመውደቅ ላይሰንስ ሁሉ ይመስለዋል። ኖ እንደዛ አይደለም ጸጋ። ይህንን መጽሐፍ ቅዱስን በትክክል ያለማወቅ እና ወጣቱን እኔ የምመክረው መጽሐፍን ያንብቡ፣ መንፈሳዊ መጽሐፍን ያንብቡ። መጽሐፍ ቅዱሳቸው ጋር ህብረት ቢያደርጉ ከዚህ ቀውስ ይወጣሉ ብዬ አምናለሁ። የሚረዳ መለኮት ስለሆነ በጣም ትክክል ነሽ ፓስተር፣ በጣም አመሰግናለሁ። ጥሩ ሀሳቦችን ያነሳሽልን። አንደኛ እግዚአብሔርን ማወቅ፣ ሁለተኛ ደግሞ ካውንስሊንግ እንደሚያስፈልገን፣ እርዳታ እንደሚያስፈልገን፣ በዙሪያችን የሚጸልዩልን ሰዎች እንዳሉ ማሰብ፣ ሶስተኛ ደግሞ ከቃሉ ጋር ያለንን ፌሎሺፕ ማጥበቅ፣ መጽሐፍ ቅዱሳችንን ማንበብ፣ በቃሉ እውነት መሞላት ነው ብላናለች ፓስተር። በጣም አመሰግናለሁ ፓስተርዬ። ሜቢ የመጨረሻ ሀሳባችንን ብንሄድ ሰዓትን ስለሚገድበን መጽሐፍሽ እንግዲህ ማንነት ይሰኛል። በክርስቶስ ያለንን ማንነት በሰፊው አብራርቶ የያዘ መጽሐፍ ነው። መጽሐፉን የት ማግኘት ይችላሉ ተመልካቾቻችን? እንደገና ደግሞ በመጨረሻ የምታስተላልፊው መልእክት ካለሽ እድል ልስጥሽ። ኦኬ፣ ይህ መጽሐፍ የሚገኘው ጃፋር መጽሐፍ መደብር ውስጥ ይገኛል። እንደገና እኔም ጋር ማግኘት ይቻላል፣ እኔ ጋር በመደወል ማለት ነው። ይህ መጽሐፍ ከጻፍኩ በኋላ ብዙ ሰዎች ገብተዋል፣ አገልጋዮች ወስደውታል። ጥሩ የሆነ ፊድባክ እየሰጡኝ ነው፣ እየተጠቀሙበት ነው። በጣም ትውልዱን እየጠቀመ ነው። አገልጋዮችንም ይሄ ማኑዋል ነው። በየትኛውም ቸርች ላይ ገብቶ የሰውን ራእይ አይነካል። ማኑዋል የሆነ መጽሐፍ ነው። ሁሉም ጋር ገብቶ ብቃት ያለው ትውልድ መፍጠር ለየትኛውም ራእይ ይጠቅማል ያ ትውልድ። ይሄ ማኑዋል የሆነ መጽሐፍ ነው። ሁለተኛ ደግሞ እትም አስፍቼ በጣም አብራርቼ ራሱ አንቺ የጠየቅሽ ጥያቄ ሁለተኛ መጽሐፍ ለመስራት አቅጃለሁ። ብዙ ግብአትን ሰጥቶኛል። ሶስት እያመሰግንሻለሁ። ይህን ሁለተኛውን መጽሐፍ ደግሞ ለመጻፍ
አሁንም ፈቃደኛ የሆኑ ቅዱሳኖች ካሉ አገልግሎቴን እንደገና ሁለተኛም ለማሳተም ከጎኔ በሐሳብ በገንዘብ በተለያየ ነገር የሚያግዙኝ ፈቃደኛ የሆኑ ሰዎች ካሉ ይህንን ጥሪ አቀርብላቸዋለሁ። እሺ አመሰግናለሁ ፓስተር እዚህ ድረስ ስለመጣሽ እንግዳችን ስለሆንሽ ደግሞ ስለማንነት ራስን ስለማወቅ በክርስቶስ ስለተሰራልን ስራ በሰፊው ለወጣቶች ስላብራራሽልን በጣም እናመሰግናለን። እግዚአብሔር ያክብርልኝ። አሜን። እኔም አመሰግናለሁ። ቴንኪው። ለዛሬ የነበረን የጂኤምኤም ልዩ ወጣቶች እንግዳ ሰዓታችን በዚሁ ተጠናቋል። የፕሮግራም አዘጋጅና አቅራቢ ሱስና ያሱ ነበርኩኝ። በሚቀጥለው ሳምንት በአዲስ ርዕሰ ጉዳይ በአዲስ እንግዳ እንገናኛለን። መልካም ሳምንት ይሁንላችሁ።